ከሷ ጋር አብራችሁ ስትሆኑ ትስቃለች፣ ትቀርባለች። ነገር ግን በቃላት ደረጃ ምንም አይነት ፍንጭ አትሰጥም። እንደ ጓደኛ ነው የምታይህ ወይስ ከዛ የበለጠ ስሜት አላት? አብዛኞቻችን ወንዶች ይህንን ነገር ሁልጊዜም ቢሆን እንጠይቃለን። የሚገርመው ሴቶች ስሜታቸውን በቀጥታ ከመናገራቸው በፊት በመቶዎች በሚቆጠሩ ስውር መንገዶች ያሳያሉ። ችግሩ 99% የሚሆኑ ወንዶች እነዚህ ምልክቶች አያስተውሏቸውም ወይም ደግሞ በተሳሳተ መንገድ ይረዷቸዋል። ዛሬ አንዲት ሴት ላንተ ያላትን ጥልቅ ስሜት ነገር ግን አምና ለመቀበል የምትፈራባቸውን ወይም የምትቸገራቸውን 8 ወሳኝና በሳይንስ የተደገፉ ምልክቶችን እነግርሃለሁ። እነዚህ ምልክቶች ማወቅህ ጓደኝነትን ወደ ፍቅር ለመቀየር ቁልፉን ይሰጣል። በተለይ ደግሞ የመጨረሻዎቹ እሷ ላንተ ያላት ስሜት ምን ያህል ጥልቅ እንደሆነ የሚያጋለጡ ነገር ግን ደግሞ በቀላሉ የሚታለፉ ናቸው። እስከ መጨረሻው ድረስ አብረኸኝ ቆይ። አንደኛ፣ ደጋግማ ትመለከትሃለች። አፏ ዝም ቢልም አይኖቿ ሚስጥሯን ይናገራሉ። ይህንን በተደጋጋሚ አይተሃል። በወሬ መሃል፣ በክፍል ውስጥ፣ ከሩቅ ቦታ ሆና ወይም ደግሞ በሚገርም ሁኔታ በመስታወት ነጸብራቅ በኩል ስትመለከትህ ደርሰባታል። እሷም ወዲያው አይኗን ትሰብራለች። ይህ ድርጊት በአጋጣሚ የሚመስለው ነገር ግን በፍጹም በአጋጣሚ አይደለም። ይህ የስነ ልቦና መሰረት ያለው ክስተት ነው። ሴቶች በተለይም የሚሳቡበትን ወንድ ሲያዩ ፕሮክሲሚቲ ወይም ደግሞ ቅርበትን በአይናቸው ይፈጥራሉ። በ2014 በቺካጎ ዩኒቨርሲቲ የተደረገ ጥናት እንዳመለከተው አንድ ሰው ለሌላው የፍቅር ስሜት ሲኖረው እይታው በአብዛኛው የሚያርፈው ፊቱ ላይ ሲሆን፣ ወዳጃዊ ስሜት ሲሆን ደግሞ በአካሉ ላይ ያተኩራል። እሷ በትኩረት የምትመለከትህ ከሆነ፣ የአይን ላይን ግንኙነት የምትፈልግ ከሆነ ይህ የመጀመሪያው ፍንጭ ነው። ከዚህም በላይ ስታወሩ የአይን ብሌኖቿ ከሰፉ፣ ይህ በፍጹም ልትቆጣጠረው የማትችለው ባዮሎጂካል ምላሽ ነው። ይህም ሰብኮንሺየስ ወይም ደግሞ የድብቁ የአእምሮ ክፍላችን ለፍላጎት የሚሰጠው ምላሽ ነው። ስለዚህ አይኖቿን አንብባቸው። ሴቶች የመጀመሪያውን እርምጃ በቃላት አይወስዱም፣ እይታቸው ነው የመጀመሪያው እርምጃ። ሁለተኛ፣ ያንተን ባህሪ ታንጸባርቃለች። ይህ በሳይኮሎጂ ሚረሪንግ ወይም ደግሞ የካሜሊዮን ኢፌክት በመባል ይታወቃል። አንተ ወደፊት ዝቅ ስትል እሷም ትላለች። እጅህን ፊት ላይ ስታደርግ እሷም ከትንሽ ጊዜ በኋላ ሳታውቀው እጇን ፊቷ አካባቢ ታደርጋለች። አንተ በዝግታ የምታወራ ከሆነ እሷም የድምጿን ቶን ትቀንሳለች። ይህ ማታለል ወይም ደግሞ ሆን ተብሎ የሚደረግ ነገር አይደለም። ይህ ባዮሎጂ ነው። ሚረሪንግ ጥልቅ የሆነ የመተማመንና የመቀራረብ ምልክት ነው። የስነ ልቦና ባለሙያዎች እንደሚሉት ከሆነ ይህ ድርጊት የሚመነጨው ከኤምፓቲ ወይም ደግሞ የሌላውን ሰው ስሜት ከመረዳት ነው። እሷ ካንተ ጋር ስትሆን አእምሯ ይህ ሰው ደህንነቱ የተጠበቀ ነው፣ ከዚህ ሰው ጋር ተስማምቻለሁ የሚል ምልክት ሲያገኝ የሰውነቷ እንቅስቃሴ ካንተ ጋር መመሳሰል ይጀምራል። ይህ በጣም ስውር ነገር ግን እጅግ በጣም ኃይለኛ ምልክት ነው። ለምሳሌ አንተ ብቻ የምትጠቀምበት የተለየ ቃል ወይም ደግሞ አባባል ካለ እና እሷም ከጥቂት ቀናት በኋላ ያንን ቃል መጠቀም ከጀመረች ይህ የአእምሮ መመሳሰል ወይም ሜንታል ሚረሪንግ ነው። እሷ ላንተ ያላት ስሜት በአስተሳሰቧ ላይ ተጽዕኖ እያሳደረ መሆኑን ያሳያል። ሶስተኛ፣ ልትነካህ ምክንያት ትፈጥራለች። አካላዊ ንክኪ ከቃላት በላይ ይናገራል። ነገር ግን እሷ ይህንን በግልጽ አታደርገውም፣ ምክንያቱም ስሜቷን አምና መቀበል አትፈልግም። ስለዚህ በአጋጣሚ የሚመስሉ ንክኪዎችን ትፈጥራለች። በጠባብ ቦታ ላይ ስታልፉ በአጋጣሚ ትከሻችሁ ሊነካካ ይችላል። ቀልድ ስትነግራት እየሳቀች ትከሻህን ወይም ክንድህን በቀልድ መታ ልታደርግ ትችላለች። ለምሳሌ በሸሚዝህ ላይ አቧራ ወይም ደግሞ ክር ለማንሳት ልትሞክር ትችላለች። እዚህ ጋር የሆነ ነገር አለብህ ብላ ልትነካህ ትሞክራለች። ይህ ፕላውሲብል ዲናያቢሊቲ ወይም ደግሞ በቀላሉ መካድ የሚቻል እድል የሚሰጣት ድርጊት ነው። እኔ እኮ አቧራ ነው ያነሳሁለት ብላ ለራሷም ላንተ መናገር ትችላለች። እውነታው ግን የሰውነት አካል ሲነካካ ኦክሲቶሲን የተባለውን የመተሳሰር ሆርሞን ያመነጫል። እሷ ሳታውቀው ከአንተ ጋር ያንን ኬሚካላዊ ትስስር ለመፍጠር እየሞከረች ነው። እነዚህ ትናንሽ ንክኪዎች ሲደጋገሙ በፍጹም በአጋጣሚ እንዳልሆነ እርግጠኛ ሁኑ። አራተኛ፣ ትቀልድብሃለች፣ ነገር ግን በፍጹም ተንኮል በተሞላበት መንገድ አይደለም። ይህ በጣም ወሳኝ ነጥብ ነው። ሴቶች በሚወዱት ወንድ ላይ በራስ የመተማመን ፈተና ያደርጋሉ። በቀልድ መልክ ትጎነትልሃለች፣ ትሞግትሃለች። ለምሳሌ የምትወደውን የእግር ኳስ ቡድን ልታሾፍበት ትችላለች፣ ወይም ደግሞ በለበስከው ሸሚዝ ላይ በቀልድ አስተያየት ልትሰጥ ትችላለች። ይህንን የምታደርገው አንተን ለማሳነስ ወይም ደግሞ ለመጉዳት አይደለም። ይህንን የምታደርገው ምላሽን ለማየት ነው። በቀላሉ ትበሳጫለህ ወይስ በራስ በመተማመን ተሞልተህ ቀልዱን መመለስ ትችላለህ? እሷ የምትፈልገው ስሜቷንና ጉልበቷን መቋቋም የሚችል ወንድ ነው። ግድ ለማትሰጠው ወንድ ይህንን ለማድረግ ጊዜዋን አታጠፋም። ነገር ግን አንተን የምትወድ ከሆነ ይህንን ስሜታዊ ውጥረት ወይም ኢሞሽናል ቴንሽን ትፈጥራለች። ይህ በሁለታችሁ መካከል ያለውን የኤሌክትሪክ ቻርጅ ይጨምራል። አንተም በምላሹ ሳትበሳጭ ነገር ግን በራስ በመተማመን በተሞላህበት ሁኔታ በቀልድ ከመለስክላት ፈተናውን አልፈሃል። አምስተኛ፣ የግል ጥያቄዎችን ትጠይቃለች፣ ነገር ግን ስሜቷን ትክዳለች። ይህ የመረጃ ማውጣት ደረጃ ነው። እሷ ላንተ ስሜት አላት፣ ነገር ግን እርግጠኛ መሆን ትፈልጋለች። ስለዚህ ስለ ህይወትህ ትጠይቃለች፣ ግን ዝም ብላ ስራህ ምንድነው ብላ አትጠይቅህም።
እሷ የምትጠይቀው ለምን ያንን ስራ መረጥክ? ለወደፊቱ ትልቅ ህልምህ ምንድነው? በጣም የምትኮራበት ነገር ምንድነው? የሚሉ ጥልቅ ጥያቄዎችን ትጠይቃለች። እነዚህ ጥያቄዎች ያንተን ባህሪ፣ ዓላማና እሴቶች ለመረዳት የሚረዷት ናቸው። እሷ ስለ አንተ ስሜታዊ ፕሮፋይል እየገነባች ነው። የሚገርመው ነገር አንተ በምላሹ ለምንድነው ይህንን ሁሉ የምትጠይቅኝ? እንደምትወጂኝ እኮ ግልጽ ነው ብለህ ፍንጭ ብትሰጣት ወዲያውኑ ትክዳለች። ምን ነካ? ዝም ብዬ እኮ ነው ያወራሁት ልትል ትችላለች፣ ወይም ደግሞ ወዲያውኑ ወሬውን ትቀይረዋለች። ይህ የሆነው ክብሯን ለመጠበቅ ስለምትፈልግ ነው። ሴቶች ልክ እንደ ወንዶች ሁሉ ውድቅ መደረግን ይፈራሉ። ስለዚህ ስሜታቸውን ከመግለጻቸው በፊት አንተ ምን አይነት ሰው እንደሆንክ እርግጠኛ መሆን ይፈልጋሉ። ስድስተኛ፣ ጓደኞቿ በአንተ አቅራቢያ የተለየ ባህሪ ያሳያሉ። ይህ አንተ ልታየው የማትችለው ነገር ግን ትልቅ ዋጋ ያለው የውጭ ማስረጃ ነው። አንዲት ሴት ለአንድ ወንድ ስሜት ሲኖራት ካንተ በፊት የሚያውቁት ጓደኞቿ ናቸው። ሴቶች በመካከላቸው ምንም ሚስጥር የላቸውም። ስላንተ በዝርዝር አውርተውበታል፣ ተወያይተውበታል። ስለዚህ አንተ ወደ እነሱ ስትቀርብ የጓደኞቿ ባህሪ ይቀየራል። ለምሳሌ አንተ ስትመጣ በድንገት ሊሳሳቁ ወይም ዝም ሊሉ ይችላሉ። በስውር ሊመለከቱህም ይችላሉ። ከሁሉም በላይ ያልተለመደው ነገር ይሄ ነው። ሆን ብለው ከሷ ጋር ብቻህን እንድትሆን እድል ይፈጥራሉ። እኛ መሄድ አለብን ብለው በአጋጣሚ ጥለዋት ሊሄዱ ይችላሉ። ወይም ደግሞ ከጓደኞቿ አንዷ ወደ አንተ መጣ ስለሷ ምን ታስባለህ ብላ ልጠይቅ ትችላለች። እነሱ እንደ ስካውት ወይም ደግሞ ሰላዮች ሆነው ያንተን ስሜት ለማወቅ እየሞከሩ ነው። የጓደኞቿ ባህሪ ካንተ ጋር ሲሆን ከተለወጠ ይህ ትልቅ ምልክት ነው። ሰባተኛ፣ ስላንተ ትናንሽ ዝርዝሮችን ታስታውሳለች። ይህ በስሜታዊነት ኢንቨስት እንዳደረገች የሚያሳይ ትልቁ ማስረጃ ነው። የሰው አእምሮ የተሰራው አላስፈላጊ መረጃዎችን ለማጣራት ነው። በየቀኑ የምንሰማውን እያንዳንዱን ነገር አናስታውስም። ነገር ግን አንድ ነገር ለአእምሯችን አስፈላጊ እንደሆነ ምልክት ከሰጠነው ያንን መረጃ ይይዘዋል። እሷ ከሳምንታት በፊት ቡና በትንሽ ስኳር ነው የምወደው ያልካትን ነገር አስታውሳ ቡና ልትጋብዝ ስትል ትንሽ ስኳር ነበር አይደል ብላ ከጠየቀችህ ይህ ተራ ትውስታ አይደለም። ይህ ማለት አንተና ከአንተ ጋር የተያዙ ነገሮች በአእምሮዋ ውስጥ አስፈላጊ በሚለው መዝገብ ውስጥ ተቀምጠዋል ማለት ነው። ብዙም ያልተለመደውን ነገር ልጨምርልህ። የምትወደውን የሙዚቃ ባንድ ስም ወይም የዘፋኝ ስም ካወራችሁ በኋላ ያ ባንድ አዲስ ዘፈን ሲያወጣ ሄይ ቅድም ያየሁት ነገር የምትወደው ባንድ አዲስ ዘፈን ለቋል ብላ መልእክት ከላከችልህ ይህ ምን ማለት ነው? አንተ አብረሃት ባትሆንም እንኳን ስለ አንተ እያሰበችና ያንተን ፍላጎቶች እየተከታተለች ነው ማለት ነው። ይህ ከጓደኝነት የዘለለ ጥልቅ የስሜት ኢንቨስትመንት ነው። ስምንተኛ፣ ትቀናለች፣ ነገር ግን ቅናቷን በፌዝ ትደብቃለች። ይህ የመጨረሻውና በጣም ኃይለኛው ምልክት ነው። ቅናት በጣም ግልጽና ጥንታዊ ስሜት ነው። አንድን ሰው የኔ ብለህ ማሰብ ስትጀምር የሚመጣ ስሜት ነው። እሷ ለአንተ ስሜት ስላላት ሌላ ሴት ወደ አንተ ስትቀርብ ወይም ደግሞ ስታናግርህ ስጋት ይሰማታል። ነገር ግን ይህንን ስሜቷን በቀጥታ ማሳየት አትፈልግም። ምክንያቱም ቅናቷን ካሳየች ስሜቷን እንደማጋለጥ ይቆጠራል። ስለዚህ ቅናቷን የምትደብቅበት ምርጡ መሳሪያ ፌዝ ነው። ለምሳሌ ከአንዲት የስራ ባልደረባህ ጋር እየሳክ ስታወራ ካየችህ እና በኋላ ላይ ብቻችሁን ስትሆኑ ዋው በጣም ተመችቷችሁ የነበረ ይመስላል፣ የሰርጋችሁን ቀን ቆርጣችሁ እንዴ ብላ በቀልድ መልክ ከጠየቀችህ ይህ ቀልድ አይደለም። ይህ ፕሮክሲሚቲ አለርት ወይም ደግሞ የቅርበት ማስጠንቀቂያ ነው። እሷ በስውር እኔ እዚህ ያለው ከሌላ ሰው ጋር ያን ያህል መቅረብ የለብህም እያለች ነው። ላንተ ስሜት የሌላት ሴት ከፈለክ ከ10 ሴቶች ጋር ብታወራ ቅንጣት ያህል ግድ አይሰጣትም። ነገር ግን የምትወድ ሴት ሁልጊዜም በተዘዋዋሪ መንገድ በፌዝ በተሸፈነ ቅናት ስሜቷን ታሳያለች። በአጠቃላይ እነዚህን 8 ምልክቶች አስተውለሃል? እይታዋ፣ ባህሪዋ፣ ንክኪዎቿ፣ ጥያቄዎቿ እና ቅናቷ። እነዚህ ሁሉ ቃላት ሳያስፈልጋት የምትልክልህ መልእክቶች ናቸው። እሷ የማትናገረው ውድቅ እንዳትደረግ ስለምትፈራ ነው። ልክ አንተ እንደምትፈራው ሁሉ ማለት ነው። አሁን ግን ሚስጥሩን አውቀሃል፣ ምልክቶቹን ማንበብ ተምረሃል። ስለዚህ በሚቀጥለው ጊዜ እነዚህን ምልክቶች ስታይ፣ በተለይም ደግሞ የመጨረሻዎቹን ዝም ብለህ አትለፋቸው። የዛሬው ቪዲዮ ይህንን ይመስል ነበር። ይህ መረጃ ጠቃሚ ሆኖ ካገኛችሁት ይህንን ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።